ዛዶቅ ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ያመንኩትን አውቃለሁና። ይህንን ያለው ሐዋርያው ጳውሎስ ለልጁ ጢሞቴዎስ ነው። ምንድን ነው የሚለው? ያመንኩትን አውቃለሁና። እንግዲህ ምን ያህል ያመነውን ያውቀዋል ጳውሎስ ስንል ሁላችንም እንደምናውቀው ጳውሎስ ያውቀዋል። እንዴት ያውቀዋል? እስከ መጨረሻው ድረስ ያመነውን ያውቀዋል። ምንድነው ለጢሞቴዎስ እያለ ያለው? በተለይ በእስር በነበረበት ጊዜ በእኔ በእስረኛው አትፈር፣ ወይ ደግሞ ስለ ወንጌል አትፈር። ምክንያቱም ለምንድን ነው ማያፍረው? በሁለተኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 12 ላይ ብለን ስለዚህም ምክንያት ይህንን መከራ ደግሞ እቀበላለሁ። ምን? ስለተገለጠው እውነት፣ ስለማገለግለው እውነት። ስለዚህ ደግሞ መከራ ምን አደርጋለሁ? እቀበላለሁ ወይም ተቀብያለሁ። ነገር ግን አላፍርበትም። ሃሌሉያ! አንተ በዚህም በወንጌልም አትፈር። እንደገና በእኔ በእስረኛው ወንጀለኛ እንዳደረገ ሰው አትፈር፣ ግድ የለም በእኔም አትፈር፣ እኔም ራሴ ደግሞ አላፍርም። ሃሌሉያ! ማለት ማፈር እንዴት ያስጠላል! ማፈር እንዴት ያሸማቀቃል! ማፈር የጠበቃችሁትን ነገር ስታጡ የምትሆኑትን ነገር አስቡት። ስለዚህ ጳውሎስ እርግጠኛ ሆኖ ያመነውን ስለሚያውቅ አላፍርም። ለምን? እርግጥና ጽኑ የሆነ ነገር አምኛለሁ። ልንገዛ ስንል እንኳን ዕቃ ሻጮቹ ሲነግሩን አንዱን ዕቃ አንድ አይነት ዕቃ እንኳን ሆኖ አንዱ ዕቃ ከምን እንደተሰራና ጥራቱ ሲነገረን የምናወጣው ገንዘብ የበለጠ በምኑ በተረዳነው ባወቅነው ባመንነው ነገር ላይ ገንዘባችንን እናወጣለን የበለጠ። ነገር ግን ተመሳስሎ በተሰራና ምናልባት ዋጋ በማያወጣ ነገር ይድረስና ርካሽ ሆኖ የተሰራው ነገር ላይ ገንዘባችንን ለማውጣት ብዙ አናስብም። ለምን? ያወቅነውና የተረዳነው ነገር ያለንን ገንዘብ እንድናወጣ ያደርገናል። ጳውሎስ ያመነውና የተረዳው ጌታ ሕይወቱን ሙሉ እንዲሰጠው አድርጎታል። ክብር ለኢየሱስ ክርስቶስ ይሁን። አምኖታል። እርግጠኛ የማያሳፍር ጌታ እንዳመነ ያውቃል። እንደምንድን ነው የሚለው? አላፍርበትም። ለምንድን ነው ጢሞቴዎስ መጥቶ ጳውሎስ ለምንድን ነው ማታፍረው? ሐዋርያ ጳውሎስ ለምን አታፍርም ሲባል ያመንኩትን አውቃለሁና። እማቀውን ነው ያመንኩት። ወገኖች ሆይ አንዳንድ ጊዜ አይመስላችሁም? ብዙ ጊዜ ሰዎች ጌታን ተከትለዋል፣ ተቀብለዋል፣ ደስ ብሎናል፣ እልል ብሎናል። ግን ደግሞ ከሁኔታዎች የተነሳ ከፈተናዎች የተነሳ ከሆነ ነገር የተነሳ መንገድ ላይ ስታገኟቸው አልፈልግም፣ ድሮም የተከተልኩት ይቆጨኛል፣ የተለያየ ነገሮች ብለው ሲማረሩ ስታዩ ምንድን ነበረ መጀመሪያ ያመኑት? እንዴት ነበር ይህንን ጌታ ያወቁት? እማያሳፍር ጌታ መሆኑን እንዴት አልተረዱትም? ያል ጊዜ ሪሊ እሱን ነው ያወቁት ወይስ እሱ ያደርጋል የተባለውን ነገር ነው ያመኑት? እሱ ያደርጋል የተባለውን ነገር ደግሞ ሲያጡት እሱን አላመኑትም እና ሄዱ። እነዚህ ሰዎች ወገኖች እሱን ያመኑ እሱን ያወቁ በመከራ ውስጥና በፈተና ውስጥ እንኳን ቢሆኑ ያመንኩትን አውቃለሁኝ እያሉ ይሄዳሉ። ክብር ለኢየሱስ ክርስቶስ። እሱን ማወቅ ይሁንልን። ስለዚህ እንደዚህ ነው የሚለው የሰጠሁትን አደራ እስከዚያ ቀን ድረስ እስከ መጨረሻ ድረስ። ይሄ የምታመነው ጌታ እስከ መቼውም ድረስ የሚደክም የሚያቅተው ተስፋ የሚያስቆርጥ ጌታ አይደለም። እስከ መጨረሻው ድረስ ሊጠብቅ እንደሚችል ምን አድርጋለሁ? ተረድቻለሁ። አቅሙ፣ ጉልበቱ፣ ኃይሉ ትላንትናም ዛሬም እስከ ዘለዓለም እሱ ያው ነው። ኢየሱስ እሱ ያው። ስለዚህ አያሳፍርም። ሃሌሉያ! ምን ለማለት ነው? የምናምነውን ጌታ እንድናውቀው ከትላንትና ይልቅ ዛሬ ከዛሬ ይልቅ ነገ እንድናውቀው እግዚአብሔር ይርዳል። እሱም ደግሞ ደቀ መዛሙርቶችን እንዲያውቁት የበለጠ በተለያየ መንገድ ይዟቸው ያልፍ ነበረ። አይታችሁ እንደሆነ በማቴዎስ ወንጌል ምዕራፍ 28 ላይ በታንኳ አስገባቸውና ተኛ ይላል መጽሐፋችን። ማቴዎስ ወንጌል ምዕራፍ 8 ላይ ተኝቷል። ነገር ግን ማዕበልና ወጀቡ በመጣ ጊዜ ጮሁ፣ በጣም ጮሁ። የት ነበረ ኢየሱስ? አብሯቸው ነበረ። የማን? የእግዚአብሔር ልጅ ማን? ሰማይንና ምድርን የፈጠረው እሱ ተኝቶ ነበረ። የሚያውቁትን ያህል ምንድነው መጮህ ነው የቻሉት። ጮኸው ምን አደረጉ? ቀሰቀሱት። ከዛ በኋላ ስንጠፋ ግድ አይልምን ሲሉት ማዕበሉንም ወጀቡንም ገሰጸው፣ ባህሩን ገሰጸ፣ ታላቅ ጸጥታ ሆነ።
ተደነቁ። ምን ብለው ተደነቁ? ይሄ ምንድነው? ንፋስ፣ ይህ እንዴት ያለ ሰው ነው? ምን ነፋስና ባህር እንኳን የሚታዘዝለት እንዴት አይነት ሰው ነው? እስከ ሰው አወቁት፣ ተደነቁበት። እስከምን? እስከ ሰው አወቁት፣ ተደነቁበት። የተለየ ሰው ነው አሉ። ግን እዚህ ላይ እንዲቆሙ ይፈልጋል ኢየሱስ? አይፈልግም። ያመኑት ጌታን በደንብ እንዲያውቁት ያስፈልጋል። በሕይወታችን ውስጥ ልዩ ልዩ ነገር ይመጣ ይሆን? ኖ፣ እግዚአብሔርን በክርስቶስ ኢየሱስ እንድናቀው የበለጠ የሚመጡ ነገሮች ሊያጠፉን አይደሉም። ማዕበል ይመጣል፣ ኢየሱስን እናቀዋለን የበለጠ። ባህሩ ይናወጣል፣ ኢየሱስን የበለጠ እናቀዋለን። ባህሩ መጥፊያችን አይደለም፣ ንፋሱን መጥፊያችን አይደለም። ነገር ግን ኢየሱስን ገልጦ የበለጠ እንድናቀው ያደርገናል። ስለዚህ በማቴዎስ ወንጌል ምዕራፍ 14 ላይ ወሰዳቸውና እንደውም ብቻችሁን ሂዱ አለና አስገብቷቸው እሱ ይጸልይ ዘንድ ወደ ተራራ ሄደ። አሁን ኢየሱስ ታንኳ ውስጥ የለም። በመሃል ላይ በደረሰች ጊዜ ትጨነቅ ጀመረ። አሁንም መናወጥ ሆነ፣ ጮኸ። ማቴዎስ ወንጌል ምዕራፍ 8 ላይ ካጠገባቸው ቀሰቀሱት። በማቴዎስ ወንጌል ምዕራፍ 14 ላይ አጠገባቸው አልነበረም። አንዳንድ ጊዜ እንደዚህ አይመስላችሁም? ነገሮች ሲደበላለቁ የሆነ ነገር ሲሆን ኢየሱስ የሌለ እግዚአብሔር የተወ ይመስላል። ኔቨር፣ እሱ አለ። አጠገብህም ይሁን አጠገባ ያሉ እሱ አለ። ስላላየን ስላልሰማን ስሜታችን ስላልተነቃቃ የለም ማለት አይደለም። እሱ ሁል ጊዜ በዙፋኑ ላይ አለ። በመሃል ስትጨነቅ፣ ታንኳቸው ሲጨነቅ በዛ በሌሊቱ በአራተኛው ክፍል እየተራመደ ምን አደረገ? በውሃ ላይ መጣ። ጮሁ። ይሄ ከአእምሮ በላይ ስለሆነ ቅድም ሰው ብለውታል። የሚያስደንቅ ሰው ነው በማቴዎስ ወንጌል ምዕራፍ 8። የአሁኑ ግን ከሰው በላይ የሆነ ነገር ነው። ስለዚህ ምትሃትም በለው ምትሃት ነው እያሉ ጮሁ። አይዟችሁ፣ አትፍሩ፣ እኔ ነኝ። አጠገባችሁ ስሆንም አላወቃችሁኝም፣ አሁንም ከውጭ ሆኜ አላወቃችሁኝም፣ እኔ ነኝ። ክብር ለኢየሱስ ክርስቶስ ይሁን። ልክ በዘጸአት ላይ እንዳለ ሙሴ ማን ልበላቸው ለእስራኤል ሕዝብ ሲላቸው ያለና የሚኖር እኔ ነኝ ይበላቸዋል። አሁንም እዚህ ጋር መጥቶ ኢየሱስ ምን ያላቸዋል? እኔ ነኝ። በምኑ? በውሃው ላይ፣ በማዕበሉ ላይ፣ በወጀቡ ላይ ስልጣን ያለኝ የፈጠርኩት የሚሰማኝ እኔ ነኝ። ሃሌሉያ። ጴጥሮስ አንተ ከሆንክማ ጥራኝ አለና የማይሞከረውን በውሃ ላይ እየተራመደ ሄደ። ጥቂት ከውሃው ላይ ተራምዶ አይኑን ሲያነሳ ሊሰጥም ሲል ኢየሱስ ያዘው። ወደ ታንኳው መጡ። ታላቅ ጸጥታ ሆነ። ጌታ ስሙ ለዘላለም የተባረከ ይሁን። የሚነሳ ነገር ሁሉ ጸጥታ ያገኛል። ማን? የእግዚአብሔር ልጅ እየተራመደ ሲመጣበት። እሱን ስናቀው ሕይወታችን በጸጥታ ይሞላል። እሱን ስናቀው ንፋስ የለም፣ አውሎ ንፋስ የለም፣ ወጀብ የለም አይደለም። እሱ እያለ ግን እያሉ ጸጥታ ይሆናል። ሃሌሉያ። እያለ ፈተናው ሰላምና ሐሴትና ደስታ ይሞላናል። ስለዚህም መጣ። ታንኳ ላይ ሲወጡ ጊዜ አሁን መደነቅ ብቻ አይደለም፣ አሁን መገረም ብቻ አይደለም፣ አሁን ምን አይነት ሰው ነው ማለት አይደለም። አሁን ግን ምንድን ያሉት? ነፋሳትን ባህርስ እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው ብለው የተደነቁት ሰዎች አሁን ግን በወጡ ጊዜ ንፋሱ ሲጥል በታንኳይቷ የነበሩት በእውነት የእግዚአብሔር ልጅ ነው አሉ። ሃሌሉያ። ሄደው እኮ እሱም እንዲታወቅ የሚፈልግ ይሄ ነው። ታምር አድራጊ ነው፣ ኦፍኮርስ። ፈዋሽ ነው፣ ኦፍኮርስ። ሰጪ ነው፣ ኦፍኮርስ። ከአመድ ላይ ያነሳል፣ ኦፍኮርስ። ግን ይሄ ብቻ ነው ወይ እሱን የሚገልጠው ሲባል ለአልቲሜት የመጨረሻው እሱን ግን የሚገልጠውን እንዲታወቅለት የሚፈልገው እናንተ ማን ትሉኛላችሁ ብሎ ደቀ መዛሙርቱን የሚጠይቀው እነዚህ ሰዎች እዚህ ላይ ደረሱ። በምን ደረሱ? በማዕበል ደረሱ፣ በወጀብ ደረሱ፣ በፈተና ደረሱ። ወዴት? አንተ የእግዚአብሔር ልጅ ነህ አሉት። ስለዚህ ሰገዱለት። እውነተኛውን አምልኮ፣ እውነተኛውን እግዚአብሔርን ማክበር፣ እውነተኛውን ወርሽፕ፣ እውነተኛ መሰጠት እሱን ከማወቅ የሚመጣ ይሁንልን። ጌታ ይባረክ። ወገኖች ዛሬ ስለተደረገልን እናመሰግን ይሆናል፣ ነገ ስላልተደረገልን እናኮርፍ ይሆናል። ኢየሱስን የእግዚአብሔር ልጅ ስናውቀው በትክክለኛ መንገድ ሁኔታዎች ሲለዋወጡም እስከ ከበሮ አንስተን ከበሮአችንን መምታት፣ መዘመራችንን፣ በቤታችን እልልታ አይጠፋም። እሱን በማወቅ እግዚአብሔር ይባርከን። ስለዚህም ያመንኩትን አውቃለሁና አለ ጢሞቴዎስ። አውቃ አንተ በእኔም አትፈር፣ በወንጌልም አትፈር፣ ምክንያቱም ያመንኩትን አውቃለሁ። እስከ መጨረሻ ድረስ የሰጠሁትን ሊጠብቅ እሱ የታመነ ነው። ስለዚህ አንተም እመነው፣ አትፈር፣ አታፍርበትም።
እኔም አላፍርበትም። የማያሳፍር ጌታ ይዘናል። ስለዚህ ያመነውን የምናቅበት ይሁንልን። ከትናንትና ዛሬ፣ ከዛሬ ነገ ሁሌ ኢየሱስን በማወቅ እግዚአብሔር ይባርከን። ክብር ለኢየሱስ ክርስቶስ ይሁን። ጌታ ጸጋውን ያብዛልን። አሜን። Would you like to listen to the Word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube, and don't forget to follow us on Facebook. And subscribe. Yesus Yadna Tubaraku. Zadok.